ቀስ በል ካልሲን ቀለም እንዳታስነካ። ለመሆኑ ቀለሙ ምን አይነት ነው? ትክክለኛው። ይኸውልህ የኔ ጫማ ትክክለኛውን ቀለም ነው እሺ የሚፈልገው። ጋሺ አንድ ነገር ላስቸግሩት። ምንድነው? እርቦኝ ነው። ዳቦ መግዣ ካለ። ማን ያራበዋል? ሁላችንም ለመኖር ስንል አንጀታችንን እሰር አድርገን ነው የምንሰራው። እስቲ ና ቆይ እስቲ። ወይ ጋሺ ለምንድን ነው ሰርተህ ማትበላው? ገና እኮ አንድ ፍሬ ልጅ ነኝ። ማን ነው እኔን አምኖ የሚቀጥረኝ? ለአቅመ መለመን የደረስክ ልጅ አንድ ፍሬ። የቻይና ልጅ በአንተ ዕድሜ ስንትና ስንት ሥራ ይሠራል። አንተ ልጅ ነኝ በል። እድሉ ነዋ ቻይና ሀገር ስለተፈጠረ። እና ያንተ እድል መለመን ሆኖ ነው እዚህ የምትለምነው? ኧረ እንደው አንተ እንደው ምን ጉድ ነህ! ኧረ ቬሪ ጉድ ነኝ ጋሽ። ወቸው ጉድ ነህ እንጂ የምድር ጉድ። ይኸውልህ እጁን ለሥራ ሳይሆን ለልመና ለሚያነሳ ሰው ዱዲ አልሰጥም። እሺ ዝምበይ ኧረ ቆይ ከስራ በኋላ እደውልልሻለሁ። አለሙ ምን ሆነ ነው እንደዚህ ሆነ የመጣኸው? እኔም እድሜ ልኬን ያንቺን ሽቶ ስጠጣ ነው የከረምኩት። አሁን ወደ ስራችን። እንዴት ነው እንደዚህ መስራት የምንችለው? በጣም ይሸታል እኮ። አድማጭ እኛን ነው የሚጠብቀው። እንዴትም ብለሽ ትሰሪያታለሽ። ኧረ በእናትህ በቴክኒክ ብልሽት ምናምን የሆነ ነገር ብለን ይብራብን ዛሬ። አይበራብን። አየሽ ትንሽ የጋዜጠኝነት ኤቲክስ ቢኖርሽ እንዲያክቲም ነበር። ምን ማለት ነው? አድማጭ አየር ላይ አስቀምጦ መዋሸት ነው። ወርክ ኤንቫይሮንመንት ባልተመቻችበት ሁኔታ መስራት ይከብደኛል። ጋዜጠኛ ማለት ጦር ሜዳ በጦርነት አውድማ ላይ ጥይት በጆሮ ላይ እያፏጨ ስራውን ጥንቅቅ ቀጥ አድርጎ የሚሰራ ማለት ነው። እሺ እንስራ። ምን ችግር አለ? ሰላም ውድ አድማጮቻችን እንደምን ከርማችኋል? ሕይወት መንገድ የተሰኘው ፕሮግራማችን እንሆ ጀምሯል። ባለፈው ከተለያየን ጀምሮ እንዴት ሰንብታችኋል፣ እንዴት ከርማችኋል ብለን ፕሮግራማችንን እንጀምራለን። መቼም ሁሉን ነገር መጠየቅ አጠገብ ካለ ነውና እንዴት ነሽ ሰብሪና? እስካሁን ደህና ነኝ። ደህና መሆን ጥሩ ነው። ጎረቤት፣ አብሮ አደግ፣ ጓደኛ፣ ወዳጅ ደህና ሲሆን ጥሩ ነው። ሁሉም ደህና እንዲሆን እየተመኘን ፕሮግራማችንን እንጀምራለን። ያው እንግዲህ እንደተለመደው የመወያያ ርዕስ ይዘንላችሁ መጥተናል። የዛሬው የመወያያ ርዕሳችን ላለንበት ሁኔታ ተጠያቂው ማን ነው የሚል ነው። አስገራሚ ርዕስ ነው። እስቲ ትንሽ አብራራልን። ሰርቶ ሳይሆን ሰርቆ መብላት ለተለመደበት፣ ጉድጓድ ተቆፍሮ ሳይዘጋ ለሚተውበት፣ ለዚህ አሁን ላለንበት ለባከነው ትውልድ ተጠያቂ ማን ነው የሚል ነው እና ላቋርጣህ አለሙ፣ ርዕሳችንን መወያያ እንጂ መሪ ጥያቄ ባናረገው ጥሩ ነው። የአድማጮቻችንን ሐሳብ እንዳንጠመዝዝ። እጅ ተጠምዝዞ ንብረት በሚዘረፍበት ዘመን ሐሳብ መጠምዘዝ ምንም ላይሆን ይችላል። ቢሆንም እኛ የመወያያ ርዕስ ሰጥተን የአድማጮቻችን ሐሳብ መቀበል ነው ድርሻችን። አድማጮቻችን ላለንበት ሁኔታ ማን ነው ተጠያቂ የሚለውን ርዕስ ይዘን ሐሳባችሁን አካፍ ማንቃት ነው። አድማጭ በዙሪያው እየተደረገ ያለውን ነገር እንዲያውቅ፣ በሰከንድ ውስጥ ስልክ አልባ የሚሆንበትን ምክንያት እንዲያውቅ ነው እየተናገርኩ ያለሁት።
የመጀመሪያ አድማጫችን መስመር ላይ ገብቷል። ጤና ይስጥልን አድማጫችን። ደህና እንዴት ዋላችሁ ልጆቼ? ደህና ውለናል። ስሞትን ማንም በል? አንዳርጋቸው እባላለሁ። ዛሬ ባነሳችሁት ርዕስ ላይ ሀሳብ ለመስጠት ነው። ይቻላል አድማጫችን ይቀጥሉ። እንደኔ ተጠያቂው ትውልዱ ነው እላለሁ። አላችሁ? አለን አባታችን ይቀጥሉ። እየሰማኖት ነው። ሀሳቦትን ይቀጥሉ። በመጀመሪያ እንዳልኩት የዘንድሮ ትውልድ ቀልብም ልብም የለውም። ነገሩ ሁሉ ጥድፊያ፣ ችኮላ ነው። ሳናውቅ እናውቃለን ነው። ይቅርታ አድማጫችን፣ ትውልድን ተጠያቂ ማድረግ ተገቢ ነው ብለው ያምናሉ? አዎ በሚገባ። በፊት ሰው አምላኩን፣ ቤተሰቡን፣ ማህበረሰቡን ይፈራ ነበር። የአሁን ትውልድ ግን ማንንም አይፈራ። ጭራሽ እንዲያውም እሱ ይፈራልኝ። እሱማ እንዴት ይፈራል? ዘረፉን አልዘረፉን እያለን እኛ እንፍራ እንጂ። በትክክለኛ መንገድ ሳይሆን በአቋራጭ መክበር የሚፈልጉ ትዕግስት አልባና ጥድፊያ ብቻ የሆነ ትውልድ ነው የተፈጠረው። ልጆቼ ሳስበው በዚህ ዘመን በንፍር ውሃ አለመጥፋታችን ራሱ ተአምር ነው። እንደ ስራቸውማ ሚስማር ነበር ሊዘንብባቸው የሚገባው። እንደናንተ ያሉ አባቶች ጸሎት አዳነን እንጂ። ትውልድን ከመውቀስ በፊት ግን እኔ ለትውልዱ ምን አድርጌያለሁ የሚለው መቅደም አለበት። ምክንያቱንም ማጣራት። ምክንያቱን ለማጥናት ቢሞክርም መልሶ ተሽከርክሮ ትውልድ ላይ ነው የሚመጣው። ራስን ከማድከም ውጪ ወደ ኋላ መልሶ ማየቱ ፋይዳ ቢስ። አሎ አድማጫችን መስመር ላይ ኖት? ይሰማል? ውድ አድማጮቻችን ገንቢ አስተያየታቸውን ሲሰጡን የነበሩን አድማጫችን ከመስመር ወጥተዋል። ይህንን ገንቢ አስተያየታቸውን ተመልሰው እንደሚቋጭሉን ተስፋ እናደርጋለን። ቴክኒሻን ሚኪያስ አንድ ሙዚቃ ይጋብዝልናል። ወይ ብሬ የተሰኘውን ሙዚቃ ሰምተን እንመለሳለን። አንተ በሳይንስ ልገለኝ ነው እንዴ? ዓለም ብዙ ጊዜ ጥሩ መዓዛ የላትም። አንዳንዴም መጥፎ ገጿን መጥፎ መዓዛዋን ማወቅ አለብሽ። ኧረ በእናትህ እኔ ከዚህ በላይ ዞስ መቀበጥ እንደዚህ ከብደኛል። ውጪ። ለነገሩ ትውልዱ ተጠያቂ ሲሆን እንደዛ ይቆረቆረሽ። አንቺም የትውልዱ ዋና ተሰላፊ ባንዲራያሽ ስለሆንሽ ነው። ችግር ሲመጣ አለመጋፈጥና መሸሽን ትመርጫለሽ። ያለፈው ትውልድ ይዞት የመጣውን ሁሉ የመሸከም ግዴታ ያለብኝ አይመስለኝም። ችግር መጋፈጥ እንዴት እንደማልችል ደግሞ አሳይሃለሁ። ደወል አድርጎ አድማጮቻችን፣ የዛሬው የመወያያ ርዕሳችን ላለንበት ሁኔታ ተጠያቂው ማን ነው የሚል ነው። መስመር ላይ አድማጫችን አለ። ሄሎ አድማጫችን። ሄሎ ሳብሪ እንዴት ነሽ? ደህና ነኝ። አድማጫችን ማን ልበል? ሲቲና እባላለሁ። እሺ ሰቲና፣ ሐሳብ አስተያየትሽን አካፊን እስቲ። ሳብሪ ጉንፋን ያዘሽ እንዴ? አልያዘኝም፣ ግን ከዚህ ስወጣ እንደሚይዘኝ እርግጠኛ ነኝ። ተጠንቀቂ እንጂ ባለፈው በአንድ ኢንተርቪው ላይ ፊልም እየሰራሽ መሆኑን ስትናገሪ ሰምቻለሁ። ጉንፋን ከያዘሽ እኮ የፊልም ቀረጻሽ ሊስተጓጎል ነው። ይቅርታ አድማጫችን፣ የግል ጉዳይ እዚህ መድረክ ላይ ባይወራ ጥሩ ይመስለኛል። ምን ማለት ነው? ሰብሪና እኮ የግል አይደለችም፣ የህዝብ ልጅ ናት። የእሱ አንድ ነገር መሆን የፊልሙን ኢንዱስትሪ ያስተጓጉሏል። እሺ ልክ ሊሆን ይችላል፣ ግን አሁን ወደ መወያያ ርዕሳችን እንግባና ምን ሐሳብ አለሽ ሲቲና? እውነት ለመናገር የመወያያ ርዕሳችሁን አልሰማውም። በድንገት የሰብሪናን ድምፅ ሰማ ነው። ወይ የኔ እናት አመማት እንዴ ብዬ ደንግጬ የደወልኩት። ስላሰብሽልኝ በጣም አመሰግናለሁ ሲቲና። ምንም አይደልኝ ቆንጆ። ስለዚህ ርዕሳችንን ብነግርሽ ሐሳብሽን ልታካፊን ትችያለሽ ሰቲና? ሐሳብ እንኳን የለኝም። ስለዚህ አድማጫችን መስመሩን ለሌላ ሐሳብ ላለው ሰው መልቀቅ። አክቹዋሊ አንድ ሐሳብ አለኝ ሰብሪናዬ። አቤት አድማጫችን። ለጉንፋኑ ትኩስ ነገር ጠጪበት እሺ። በተለይ ሻይ በጥቁር አዝሙድ ቆንጆ ነው፣ ንቅል ነው የሚያደርግልሽ። ሎሚስ ብትጨምርበት ምን ይመስልሻል? ጥሩ ነው እሱማ። ለሰጠሽኝ ጥቆማ በጣም ነው አመሰግነው። ንቅል ነው ማረገው። እባካችሁ አድማጮቻችን ስትደውሉ ከውይይታችን ርዕስ ውጪ ባይሆን ይመረጣል። ምክንያቱም ይህ ፕሮግራም ብዙ ደዋይና ተከታታይ ስላለው ባልባሌ ነገር ባናጨናነቀው ጥሩ ይመስለኛል።
ሄሎ አድማጫችን ማን እንበል? በረከት እባላለሁ። እሺ በረከት ስለደወልክ እናመሰግናለን። እኔም አመሰግናለሁ። ያነሳችሁት ላለንበት ሁኔታ ተጠያቂው ማን ነው የሚለው ሐሳብ በጣም ጥሩ ነው። እኛ ጋር ሁሌ ምርጡንና ህዝቡን ያሳትፋል የምንለውን ሐሳብ ነው ይዘን የምንቀርበው። ሐሳብን እንደፈለግ ማንሸራሸር ትችላለህ። እንዳንተ አይነት ወጣትና የዘመኑ ሰው ሐሳብ ያስፈልገናል። ሐሳቡ በቀላሉ እንደተረዳን አስበን ፍርጃ የምንሰጥበት አይደለም። ይልቁንስ ተረጋግተንና ሚዛናዊ ሆነን ነው ማየት ያለብን። በትክክል በረከት። ቸኩሎ መፍረድና መጠቋቆም ለሌላ ወቀሳ ነው የሚዳርገን። እሱን ነው የምለው። በግልጽ ለሚታይ ጥፋት ማሰብና መመራመር አያስፈልግማ? ላለንበት ችግር አንድ ትውልድ ወይም አንድ አካል ተጠያቂ መሆን አይችልም። ችግሩ ሰንሰለታማ ነው። ያለንበት ሁኔታ ላይ ደረስነው ልክ እንደተደረደረ ጡብ ነው። የመጀመሪያው ጡብ ሲወድቅ ከጎኑ ያለውን እየነካ እርስ በርስ እየተነካኩ ሁሉም ጡቦቹ ይወድቃሉ። የሆነ ቦታ ላይ አንዱ ጡብ በቃ ብሎ ጫናውን ተቋቁሞ ቢቆም ችግሩን ያቆመው ነበር። ነገር ግን ያንን ማድረግ የሚፈልግ ጡብ ሳይሆን ስለ ገፉኝ ነው የወደቅኩት ብሎ ሰበብ የሚያበዛ ጡብ በስቷል። ጡብ በጣም አሪፍ ምሳሌ ነው። አድማጫችን ግንበኛ ነህ እንዴ? አይደለሁም፣ የጋራጅ ሰራተኛ ነኝ። ጥሩ ስራ ነው። እስቲ ያለህን ሐሳብ አካፍለን። ሐሳቤን ሳብራራው ሁላችንም ላለንበት ሁኔታ የየራሳችን የምንጥለው ጠጠር አለ። ግን እውነታው ጋር ስንሄድ እኛ የምንጥለው ጠጠር ሳይሆን ሌሎች የሚጥሉት ብናይ ነው ገዝፎ የሚታየን። ከዚህ ይልቅ ግን ከራሳችን መነሳት ብንችል የሚል ሐሳብ በውስጣችን ብናሰርጽ የተሻለ ነው። ትውልዱ ይሄን ለመቀበል መች ፍቃደኛ ሆኑ? ትልቁ ክፍተት ያለው ችግሩን ራሳችን ውስጥ አስገብተን ሳይሆን የምናየው ከዳር ቆመን እንደ ታዛቢ ማየታችን ነው። እስቲ ከኔን ጀምር። ላለንበት ሁኔታ እኔ ምን አስተዋጽኦ አደረግኩም በል። በእርግጠኝነት ይህንን ብንመረመር ላለንበት ሁኔታ ሁሉም ባለድርሻ አካል ነው። እንደ ማህበረሰብ ራሳችንን ብናይም እንደዛው። ስለዚህ ወደ ራሳችን ማየት መጀመር ትልቁ መፍትሄ ነው እላለሁ። ዋው አድማጫችን፣ እንደው ራሳችንን ከማየትና ያበረከትነውን ችግር ከማወቅ በተጨማሪ ማድረግ ያለብን ነገር አለ ብለህ ታስባለህ? አዎ፣ ችግሩን ማወቅ የመፍትሄው ግማሽ መንገድ ነው የሚባል አባባል አለ። ለምሳሌ እኔ አንድን መኪና ኃላፊነት በጎደለው መንገድ ብሰራ ያ መኪና ሄዶ ማን እንደሚጎዳ የት እንደሚገለበጥ አላውቅም። ስለዚህ እዚህ ጋር የኔ ችግር መኪናውን በቸልተኝነት መስራቴ መሆኑን በደንብ ለይቻለሁ ማለት ነው። ስለዚህ ቸልተኝነቴን ትቼ በትክክል መስራት እንዳለብኝ ራሴን ማሳመን አለብኝ። እያንዳንዱ ሰው የራሱን ጥፋት አውቆ ቢያርም እንደ ሀገር ጥፋት ይቀንሳል ብዬ አስባለሁ። ድር ቢያብር አንበሳ ያስር እንደሚባለው ማለት ነው። አዎ በትክክል። ሐሳቤን ላጠቃልልና ላለንበት ሁኔታ ተጠያቂው ማድረግ እየቻለ አለማድረግን የመረጠ ሁሉም ሰው ነው። የቻይና ልጅ ባንተ እድሜ ስንትና ስንት ስራ ይሰራል? አንተ ልጅ ነኝ በል። እድሉ ነዋ ቻይና ሀገር ስለተፈጠረ። እና ያንተ እድል መለመን ሆኖ ነው እዚህ የምትለምነው? ኧረ እንደው አንተ እንደው ምን ጉድ ነህ! ኧረ ቬሪ ጉድ ነኝ ጋሽ። ወቸው ጉድ ነህ እንጂ የምድር ጉድ። ይኸውልህ እጁን ለሥራ ሳይሆን ለልመና ለሚያነሳ ሰው ዱዲ አልሰጥም። እሺ በረከት፣ በጣም ከልብ ነው የምናመሰግነው። ሐሳቡን በጥልቀት ነው የተረዳኸው አይደል አለሙ? አይደል? አዎ። እናመሰግናለን በረከት። ሁሌም ተሳትፎ አይለየን። እኔም አመሰግናለሁ። ፕሮግራማችሁን በጣም ነው የምወደው አለሙና ሰብሪና። በረከት፣ እኛም ስለሰጠን አስተያየት ከልብ እናመሰግናለን። ጣት መጠቋቆም ትተን ራሳችንን እንመልከት ብሏል። ሁሉም የድርሻውን ቢወጣ አሁን ያለንበት ሁኔታ አንደርስም። አንተም አንቺም ሁላችንም የድርሻችንን ብንወጣ መልካም ነው። አንድ አድማጭ መስመር ላይ ገብቷል። ሰላም አድማጫችን፣ ከየት ነው ማልበል? ኤም ነኝ፣ ከጄ ነው የምደውለው። እሺ ኤም፣ ስለደወልክ እናመሰግናለን። ስልካችሁ በጣም ያስቸግራል። ስሞክር ከሰፈር የትና የትርቀት ሄጄ መሰለሽ ያገኘኋችሁ። አዎ፣ በየሳምንቱ የምናነሳው ሐሳብ በጣም የነጠረ ሐሳብ ስለሆነ በዚህ ምክንያት ነው ስልካችን የሚያዘው አድማጫችን። እሺ ምንድን ነው ሐሳብን አካፍለን? ሐሳቤማ ለደብሉ ሙዚቃ ለመምረጥ ነው። የምን ሙዚቃ ነው? የዘፈን ምርጫ ፕሮግራም አይደል እንዴ? እሱ ከዚህ በፊት የነበረ ዝግጅት ነው፣ አልቋል አሁን። እሺ ለነሱ መልእክት ንገሩልኝ። አድማጮቻችን፣ የዛሬው ፕሮግራማችን በዚህ ያበቃል። ያለንበትን ሁኔታ ለማስተካከል ከራሳችን እንጀምር የዛሬው መልእክታችን ነው። በደህና ሰንብቱ።
አሁን ወደ ክፍለ ከተማ መሄድ አለብኝ። ፈርሰው ውሃ ያቆሩ ጉድጓዶችንና መንገዶችን ሐሳብ ማቅረብ አለብኝ። ለጉንፋንሽ ወተት በማር ጠጭበት። ሎሚ ስጨምርበት